አዎ ተመልሺ እትዬ። የቀዩ ሰው በሙሉ ያንቺን አድራሻ እየጠየቀ ነው። አዶኒ መቼም እሱ ያለህን ሰምተህ አይደለም አይደል ከፊቴ ቆምኩ? ለምን አለም ነው? አዎ አምኜውን ፊት ለፊት ሲያቆምኩት። ልታስረጅኝ ትችያለሽ ነገሩ ከመባባሱ በፊት። ታውቀዋል፣ እያስፈራራኝ ነው። ቆይ ለምን ስርዓት አይኖርህም? ስርዓት ምንድን ነው? እኔ እኮ በስነ ስርዓት ነው። አዶኒ ሁሉንም ነገር አወቀ። አዶኒ ትልቅ ጥፋት አጠፋ። በሌላ በኩል ደግሞ ኑኑ ሁሉን ነገር ደብቃ የምታፈቅረውን ልጅ በገዛ ራሷ ልታጣ ነው። በሌላ በኩል ኑኑ አሁን ላይ በደሟ ውስጥ ቫይረስ እንዳለ የሚያሳይ ወረቀት ለወንድሟ ሰጠችው። ሰላም ሰላም የቻናል ቤተሰቦች፣ ቻናሌን ላይክ ሰብስክራይብ በማድረግ ቤተሰብ ስለሆናችሁ በጣም እያመሰገንኩኝ፣ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤሉል በስተመጨረሻ ኑኑን ማጣቱ በጣም ቆጭቶታል። በሌላ በኩል ኑኑ ቤሉል እንዲርቃት ያደረገችው እናቱ ወይም እናትየው ከቤሉል ራቂ ስላለቻት፣ አለበለዛ ሚስጥርሽን አወጣለሁ፣ እንደዛ ካልሆነ ከቤሉል መራቅ አለብሽ ስላለቻት ብቻ ቤሉልን እየወደደችው ከሱ ርቃለች። ቤሉል በእርግጥ አይንሽ ልክ አይደለም፣ አይንሽ የሚለው እኔን እንደሚወድ ነው፣ ነገር ግን አንቺ እየዋሸሽ ነው ብሎ ጠየቃት። መጀመሪያ አዶናይን ነበር የጠየቀው። አዶናይን ጠይቆት አንተና ኑኑ አብራችሁ ናችሁ ያላችሁት? አንተና ኑኑ አብራችሁ ናችሁ ያላችሁት ወይስ እንዴት ነው ብሎ ጠየቀው። አዶናይትም አዎ እኔና ኑኑ ፍቅረኛሞች ነን፣ እስከ ዛሬ ያልነገርንህም አለመግባባት ስለተፈጠረ እንጂ ፍቅረኛሞች ነን በማለት መለሰለት። ይሄ ሊሆን አይችልም፣ እንዴት እስከ ዛሬ እኔ አላወቅኩም? እንዴትስ እስከ ዛሬ አልነገረችኝም? ይሄንም ማመን አልችልም። እኔ ኑኑን በጣም እወዳታለሁ በማለት ምላሽ ሰጠ። አዶናይትም አዎ እኔና ኑኑ አለመግባባት በመካከላችን ተፈጥሮ እንጂ እኔና ኑኑ ፍቅረኛሞች ነን አለ። አዶናይት ምላሹ ደስ ብሎታል። ምክንያቱም ኑኑን ስለሚወዳትና ስለሚያፈቅራት ያንን ማድረግ ነበረበት። በሌላ በኩል ቤሉል ይህንን ነገር መቀበል ያቅቶታል። ምክንያቱም እሱ የሚያስበው የኔ ናት ብሎ ስለሚያስብ ነው። ከዚያ በኋላ ነበር ኑኑን እጇን ይዞ ፊት ለፊት ያፋጠጣቸው። ፍቅረኛሞች ናቸው እንደ ሲል ዘሎ አዶናይ ኑኑዬን አቀፋት። በዛ ምክንያት በጣም ተጎዳ። አሁን ላይ ኑኑ በጣም ደስተኛ ትመስል ነበር። መጀመሪያ ላይ እሱን ስላገኘች ሁሉም ነገር ተስተካክሎላት ነበር። ከዚያ በኋላ ነበረ አሁን ላይ መራቅ አለብኝ ስለተባለች ብቻ እናም እሱን ርቃ ሁሉን ነገር ለማስተካከል እየሞከረች ነበር። ነገር ግን አሁን ላይ ወይዘሮ ሄለን በስተመጨረሻ እሷ ስኬቷን መጀመሪያ ሀብት ነው፣ ገንዘብ ካገኘች የስኬት መጀመሪያ ነው የምትለው። ለዛም ነው የባሏን ሞት ረስታ አሁን ላይ የት ነው የቤቱ ካርታ ብላ ፍለጋ የገባችው። ነገር ግን ሀብትና ንብረት ለመውረስ መጀመሪያ የእሷ ኃላፊነት ወይም ሌላ ኃላፊነት እንዳለው ቤቱን አልገባትም። ቤቱ የያፌት ነው። ያፌት ሌላ ቦታ እንዳለ ብዙ አመት የኖረበት የቤተሰቦቹ ቤት እንደሆነ ይናገራል። በሌላ በኩል ቤሉል ስርዓት ያለውና ታማኝ እንዲሁም ኮስታራ ወንድ ነው። ቤሉል የአባቱ ልጅ ነው። የማንንም ክብር አይነካም። እሱም ክብሩን ማንም ሰው እንዲጋፈጠው አይፈልግም። ቁጥብና አፍቃሪ ነው። ለዛም ይመስለኛል አሁን ላይ ከኑኑ ጋራ አይን ላይን እየተያዩ የሚፋቀሩት። ኑኑ አሁን ላይ አዶናይን አታፈቅረውም። የምታፈቅረው እሷ ከመጀመሪያውም ጀምሮ ከህፃንነቷ ጀምሮ አብረው ያደገችውን ቤሉልን ነው። ቤሉል ከወደ ውጭ ሀገር ከመሄዱ በፊት በጣም ብዙ ነገሮችን አሳልፈዋል። በእርግጥ እንደ ፍቅረኛ ባይገላለጹም ሁኔታቸው ሁለታቸውም ተፈላላጊነት እንዳላቸው ያስታውቃል። በዛም ይመስለኛል አሁን ላይ በጣም የተጎዳው። በሌላ በኩል ወይዘሮ ሄለን ያመጣቻት ልጅ አሁን ላይ አጥምዳ ይዘዋለች። ወይዘሮ ሄለን በስተመጨረሻ አሁን እየተዋረደች ነው። ኑኑዬ አሁን ከምንም በላይ ጥሩ አጋጣሚ ይሆንላታል። ሴትየዋ በሌላ ነገር ስትወጠር እሷ ከቤሉል ጋራ ብዙ ነገር ማሳለፍ ትችል ነበር። ነገር ግን ኑኑ
በፍጹም ብላ ስግጥ ብላለች። በሌላ በኩል አሁን ላይ ወይዘሮ ሄለን አጥምጂው እንደፈለግሽም አድርጊው ያለቻትን እሷም ልጅቷ ከወዳ ከወዲህ እያለች ነው። አሁን የኑኑ እንድትርቀው የሚያደርገው ትልቅ ነገር ተፈጥሯል። ነገር ግን ይሄንን አይቶ መቀበል አይችልም። ኑኑ በሽተኛ ናት ብሎ በፍጹም አይቀበልም። ለዛም ይመስለኛል በሽተኛም ብትሆን ከነ ማንነቷ እቀበላታለሁ ብሎ የሚቀበላት ይመስለኛል። ይሄ የኔ መሰል ነው። ነገር ግን እህቱ ከእሷ እንድትርቅ ያልኩህ እንደዚህ ስለሆነ ነው ብላ የምትነግረው ይመስላል። ቤሉል ወረቀቱን ገልጦ አየሁ። ወረቀቱን ሲያይ ማመን አቅቶት ደነገጠ። እጁ ተንዘፈዘፈ። ነገር ግን እሷን ማረጋጋትና ከጎኗ መሆን እንዳለበት ለምንም እንደዛ እንዳሰበች በጣም ገባው። አንቺ እንዳትቀርቢው ብለሽ አስጠንቅቀሻት ነበር እንዴ? ይሄንን ምላሽ ፈልጋለሁ አላት እህቱን። አዎ እንዳትጠጊው አለበለዛ ሚስጥርሽን አወጣለሁ ብያት አስፈራርቻታለሁ አለች። ከዚያ በኋላ ነበረ እየሮጠ ሄዶ ክላሷ በጣም እቅፍ ያደረጋት። እሷም ያደረግኩት ነገር ትክክል አይደለም፣ እንዴት ይሄን አደርጋለሁ እያለች ነበር። ከዛ በፊት ጨዋታ እየተጫወቱ ካርታ እያሸነፈ እየተባለ አንዳቸው ለአንዳቸው እየተቀጣጡ ነበር። ነገር ግን ፍቅረኛ ተብዬዋ ቤሉልን ስትስመው ኑኑ ግን ራሷን መቆጣጠር አልቻለችም። በጣም ግጥም አድርጋ ይዘው ነበር አዶናይን። ነገር ግን ሁኔታው ከገባው አሁን ላይ ቤሉል ምን ያህል እንደምትወደውና እንደምታፈቅረው በምልክት አይቷል። ነገሮች ቶሎ የሚገቡት ከሆነ ማለት ነው። ምክንያቱም ማንም ሰው የሚያፈቅሩትና የሚወዱትን ሰው ሲሳም እንዴት እንደሚሰቀጥጥ በምስል በወሬ ሳይሆን በተግባር ማየት ይቻላል። አሁን ላይ አዶናይ ሁሉንም ነገር ደርሶበታል። ሄለን አሁን የአባቱ ገዳይ እንደሆነች ጥርጣሬ ይዞታል። ምክንያቱም ጥርጣሬው በተግባርና አሁን ላይ በእያንዳንዱ መረጃ ይዟል። በሌላ በኩል ከውጭ ያስቀመጠው ካሜራና እንዲሁም ቅጂዎችን መኝታ ክላሱ አስቀምጧል። ያንን እንደምንም የሚያወጣ ከሆነ አሁን የእያንዳንዱ ሚስጥሯን ይወጣባታል ማለት ነው። በሌላ በኩል መኩዬ መጥቷል። መኩዬ ጀግናው የእሷን ማንነት ለማጋለጥ ተመልሶ ወደ ከተማ መጥቷል። ማመን እስከሚያቅተው ድረስ አሁን ላይ ወይዘሮ ሄለን መጋፈጥ የማትችለው ትልቅ ሙሲባ ውስጥ እንደገባች ገብቷታል። የምታደርገው ጨንቋታል። ወደ ትመላለሳለች። አንዱ ክላስ ወደ አንዱ ክላስ ትመላለሳለች። የምታደርገው ነገር ምንም ነገር ማድረግ አልቻለችም። ምክንያቱም በጣም ከባድ ነበር። አሁን ምንድነው የማደርገው? ምንድነውስ የምሆነው? ይሄ ሚስጥር ከወጣ ሁሉ ነገር አለቀልኝ፣ ልጄንም ጎዳና ይዤ እወጣለሁ በማለት ነበር ምላሽ እየሰጠችው። ወይዘሮ ሄለን ለልጄ ነው እያለች የሰውን ሕይወት የምትቀጥፈው ነገር ከልክ በላይ ሆኗል። ለልጄ ነው፣ ልጄ አታ እንድትኖር አልፈልግም እያለች የአንዱን ሕይወትና የአንዱን ነፍሳቶች እየገደለች ነገሮችን ለማስተካከል የምትሞክር ጅብ ናት። ኑኑዬ አሁን ላይ በጣም ከፍቷታል። ምክንያቱም ከጎኗ ደስታዋን የሚመልስላትና እንደምንም እንደ ፍቅሯ ሁሉን ነገር የምትነግረውን አሁን ላይ እሱን ተከልክላለች። እሱም ባደረገችው ነገር አኩርፎ ከክላሱ አይወጣም። ነገሮች ድርብርብ ብለዋል። አሁን ላይ በሌላው ወጥመድ ውስጥ ገብታለች ወይዘሮ ሄለን። እንደምንም መውጫ ቀዳዳዋ ግዴታ ያ የመጀመሪያ ፍቅረኛዋ ነው። ያ ፍቅረኛዋ ደግሞ ከዛ ከመምጣቱ በፊት ካልደረስን በጣም ቀልጠን እንቀራለን ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ቻናሌ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ አዳዲስ የመጣችሁ ካላችሁ አዳዲስ ነገሮችን እናቀርባለን። በያላችሁበት ሰላምና ደስታ እመኛለሁ። አሁን ላይ ከባዱ እና በጣም ከባድ የሆነው ነገር
በጤና በሰላም ወደ ሀገራችን የምንመለስበት ሰዓት ቅርብ ያደርግልን። ሰላም ለእናንተ ይሁን።